አጣርቻ ያለው ቤተሰብ የአዶናይ ወንድም በጣም ተጎድተዋል። እግዚአብሔር ይሁነው። የአዶናይ ወንድም በጣም ተጎድተዋል። ጃኒ ግን ደህና ነች። ጃኒ ግን ደህና ነች። እግዚአብሔር ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በአንዳንድ ነገር መተናል ማለት ነው። ምንም እንኳን የሚያስደስት ነገር ይዘን ባንመጣ በይዘው ቪዲዮ ሲሰራ ቶሎ የፊቴን ነው ማይ ማለት ነው። ያው እንግዲህ ብዙዎቻችሁ አረብ ሀገር ያላችሁ ልጆች ትረዱናላችሁ ብዬ ተስፋ አደርጋለሁ። ፊታችን አብዛኞቻችን ፊታችን የተበላሸ ነው። እንግዲህ እሱ ምንድን ነው በሀሳብ በጭንቀት በተለያዩ ምክንያት እንግዲህ ማዲያት ወዘተ ብዙ ነገር እንግዲህ ይመጣሉ። ሙቀት አለ ብዙ ብቻ ተከድኖ ይብሰል። አረብ ሀገር ያላችሁት እንደምትረዱኝ ተስፋ አደርጋለሁ ማለት ነው። ኢኒዌይስ ወደ መጣሁበት ችግር የለውም እንግዲህ ማዲያትም ሆነን አልሆንም መቼም ወደማይቀረው አንቀርም ማለት ነው። ምን ደግሞ ለዚህ ይቻለ ምን አጨናነቀን ሶ እና ያው ዛሬ የመጣሁበት እንግዲህ ኢትዮጵያ ላይ ብዙውን ጊዜ እንግዲህ በመኪና አደጋ የሚጎዱ ወገኖቻችን በጣም በርካታዎች ናቸው፣ በጣም ብዙዎች ናቸው። እና እኔ ለዛ ስለሆነ በይዞ መኪናን አልወደውም፣ ይቅርታ አድርጉልኝና እና ምንድነው ችግሩስ? ምንድነውስ መፍትሄውስ? በተከታታይ ነው መኪና የብዙ ዜጎችን ህይወት እየቀጨ ያለው። ስለዚህ ምን ማለቴ ለምን ነው? ጠጥተው ስለሚያሽከረክሩ ነው ወይስ ቀስ ብለው ስለማያሽከረክሩ ነው ወይስ ምንድነው? ምንም ሊገባኝ አልቻለም። ወይስ ልምድ ስለማይኖራቸው ነው? በጣም የበርካታ ህይወት አዲስ ብቻም አይደለም እና ኢትዮጵያ ላይ የምንሰማው ነገር በቃ ታኝተን ስንነሳ በየፌስቡክ አንዳንዴ እንዲሁ የሶሻል ሚዲያ ለመጠቀም ራሱ ማርያምን በራሱ ትልቅ ነገር ነው። በራሱ ትልቅ ነገር ነው። የምናየው ሁሉ በጣም የሚያሳዝን በቃ ኢትዮጵያ መከራዋ በዝቶባታል። በብዙ ልጆቿ እየተሰቃዩ ቤተክርስቲያን እየተቃጠለችው እዘተ የተለያዩ ነገሮችን እያየን መጨረሻው ዘመን እንግዲህ ትናንትና በነገራችን ላይ በእርግጥ ዛሬ የመጣሁት ስለ መኪና ስለተገጩት ስለነ ጃኒ እና እንዲሁም ስለ አርቲስቷ ላወራ ነው። ግን በጣም በቃ ልቤን የነካው በቃ ኢትዮጵያ መጨረሻው ምንድነው? የዚህን ያህል ክፋታችን እስከምን ድረስ እና አንድ ቄስ አባት ናቸው አስረዋቸው ምናምን ነገር ግንድ ላይ አንጠልጥለዋቸው አየሁኝ እና ያንን ሳይ የምር እንቅልፌን ራሱ ሳልተኛ ነው ያደርኩ። በቃ ሰላሜን ነስቶኝ ምናምን ነገር እና ይህን ያህል ጭካኔን ለምንድን ነው በዜጎቻችን ላይ? እኛ በሰው ሀገር ላይ እየኖርን ተከብረን እንደፈለግን በነፃነታችን ነው የምንኖረው። ነገር ግን በራሳችን ዜጎች በራሳችን ደሞች እንደዚህ ስንሆን በጣም ያማል። እውነት ለመናገር በጣም የሚያመው በጣም ብቻ ከባድ ነው። እውነት ለመናገር በጣም ከባድ ነው እና ምን ልላችሁ ፈልጌ ነው፣ ለምንድን ነው መከራችን የበዛብን? በዚህ ልክ ተነስተን ስንነሳ ፌስቡክ፣ ቲክቶክ የተለያየ ሶሻል ሚዲያ ስንገባ ስለ ኢትዮጵያ ጥሩ ነገር አንሰማም። አንዱ ቤተክርስቲያን አቃጥሎ አንዱ ዜጎቿ የሆነ ነገር ሆኖ ምናምን ነው የምናያቸው። እና ለምንድን ነው እንደዚህ ብዙ መከራ የበዛብን? ይቅርታ ምን እያለ ነው ደግሞ? ይቅርታ ወሬን እንትን አቆረፈድኩት። ሶ የመጣሁበት እንግዲህ ስለ ነጃኒ እና ስለ አርቲስቷ እንግዲህ ከባድ የመኪና አደጋ ደርሶባቸዋል እየተባለ ነው። በተለይ አርቲስቷ እና እንዲሁም ደግሞ የማን ነበረ የአዶናይ ወንድም በጣም ከባድ የመኪና አደጋ ደርሶበታል እየተባለ ነው። እውነት ለመናገር በጣም ያሳዝናል ምናምን። በተለይ አሁን እቺ አርቲስቷ ራሱ በጣም ነው ያሳዝነችኝ እውነት ለመናገር ማርያምን። እግዚአብሔር ይማራት ከእንደዚህ አይነት ነገር ይጠብቅ ነው የምለው። የእውነት አሁን በቃ ወጥቶ መግባት ኢትዮጵያ ላይ በቃ ቅንጦት ሆኗል። ቅንጦት የማይታሰብ ነው። ለምን እንደሆነ እኔ አላውቅም። የእውነት በጣም የበርካታ ዜጎች ህይወት እየተቀጠፈ ነው በዚህ በመኪና አደጋ ምክንያት። ስለዚህ ማነውስ ሀይ የሚለውስ? ማነውስ ትራፊክ እንትን የሚለው ሰው? በእርግጥ እሷ ብቻም ሳይሆን ሾፌሩ ራሱ በጣም እግሩ ራሱ እንትን ብሏል አሉ። ሰው ገጭቶ አመልጣለሁ ሲል ነው አሉ እንደዚህ የሰው ህይወት የሚቀጭ። ግን ቢሆንም ደግሞ ይሄ ራሱ አመልጣለሁ ማለት ይሄ ፈጽሞ ስህተት ነው። ለምን ቢያንስ እሱ ራሱ እንደዚህ እግሩን ከሚያጣ አስባችሁታል? አሁን ምንም ፋይዳ የለውም። ስለዚህ ቆሞ እስር ቤት ገብቶ ቢኖር ይሻል ነበር። ኢትዮጵያ ላይ እንደምታውቁት እስር ቤት ብትገቡም ያው ትፈታላችሁ። 10 ዓመት ያልሞላ ነው የምትታሰሩት ታውቃላችሁ። ኢትዮጵያ ህግ እንደሌለ ስለምናውቅ ይሻለው ነበር እንደዚህ የሰው ህይወትም የሌላ ህይወትም ከመቅጠፍ ማለት ነው። እና በጣም ከባድ ነው።
ያሳዝናል። እንደው ያለው ነገር የእውነት መጨረሻ በቃ እኛም ወደ ፈጣሪ አንዞርም። በቃ ፈጣሪን በጸሎት አናስበውም። እህታችን ወንድም አሁን ትናንትና ሀቢባ ቲክቶክ ላይ የሚመጡት በጣም የሚያሳዝኑ ገራሚ ናቸው። አንድ ወንድም እናቱን ለቤት ብሎ እንደገደላት የሚያሳዩ ቪዲዮዎች መጥተው ነበር ማለት ነው። እና ይሄ ነገር ነው ለእኛ እየፈተነን ያለ አስባችሁታል? እህት በእህቱ ላይ፣ ወንድም በወንድሙ ላይ፣ እናት በልጁ ላይ፣ እንዲሁም ልጅ በእናቱ ላይ፣ አባት በልጁ ላይ በቃ እየተጨካከንን ስለሆነ እግዚአብሔር ደግሞ ለዛ ነው እኛን እየፈተንን በክፉ ነገር በቃ ማይለን። ኢትዮጵያ እንደምታውቁት በጦርነት በምን በየጊዜው የዜጎች ደም እየፈሰሰ ነው። በየጊዜው ብዙ ነገሮችን ስለምታስተናግድ የካህናቶች እየተገደሉ በቤተ ክርስቲያን እየተደፈሩ በቃ ይሄ ነገር አለና በዚህ ምክንያት ፈጣሪ ራሱ እኛን እንትን ብሎናል ማለት ነው። እና በጣም እንግዲህ ያሳዝናል። ብቻ እኔ እንግዲህ ሁላቸውም ጸሎት አድርጉላቸው። እውነት ለመናገር ለአርቲስቷም ለእነዚህኞችም ያው ጸሎት አድርጉ፣ የምር ጸሎት አድርጉ። እንግዲህ በሰላም እንትን እንዲሻሉ በጣም እሷ ተጎድታለች ነው የሚባለው። ስለዚህ ለሰው ልጅ ጸሎት ወሳኝ ነው። ጸሎት አድርጉ እንዲሻላት። እዛ ባሻገር ግን እግዚአብሔር ያሉትን የሚጠብቃቸው እውነት በጣም ነው የሚያሳዝነው ያለው ነገር። እኔ ምንም ከምን ብዬ ራሱ እንደማወራ በጣም ነው ግራ የገባኝ ቤተሰቦች እና ያው ያለው ነገር ይሄ ነው። ስለዚህ ምን እንደምመስል ዛሬ ደግሞ ዱቄት ያለው እንቅልፍ ራሱ አልወሰደኝም ነበር ምናምን የሆነ ቪዲዮ አይቼ አይኔ ሁሉ ተደነባብሯል። ይቅርታና ያው ያለው ነገር ይሄ ነው። ሌላ ግን ምንም የምላችሁ ነገር የለም ውዶች፣ ማሮች፣ ፍቅሮች። በተረፈ እንዴት ናችሁ? ደህና ናችሁ? ሀባይቢ ያው አለን እንግዲህ እኛም መተናል ከመዳም ቤት ሆነን እንግዲህ ያው እንደምን ይቅርብን ብለን ሀሳብ እንሰጣለን። አዳዲስ መረጃ ሲኖር ይዘንላችሁ ከች እንላለን ትላላችሁ። አዎ ምንድን ነው የሚለው ይሄ አላስወራኛሉ። እናንተ ምንድን ነው የሚለው? እና ውዶቼ ማሮቼ ያለው ነገር ይሄ ነው። በተረፈ ግን አዲስ ኦኬ። በተረፈ ራሳችሁን ጠብቁ። ቅመሞችም ደግሞ ራሳችሁን ጠብቁ። አሁን ሙቀት አለ ምናምን፣ በሙቀት ጊዜ በጣም ከባድ ነው። ውሃ ጠጡ ምናምን፣ ራሳችሁን ጠብቁ። እውነት ለመናገር ሁሉም እኛ ስንኖር ነው። እግዚአብሔርም ብዙ ልጆች ራሳችሁን እየጎዳችሁ ነው የምትሰሩት ምናምን ነገር። በመጀመሪያ እኛ እንኖር። የምር እኛ ከሌለን ማንም ለእኛ የሚያዝንልን የለም። ስለዚህ ራሳችሁን ብሉ፣ ጠጡ፣ ያለውን ነገር ቅመሱ። ቅምስ። አዎ ብሉ። ከአረብ ቤት ምግብ አይጠፋም። እውነቴን ነው የምላችሁ። አሁን ደግሞ ሙቀት ስለሆነ እነሱ ደግሞ ተኝተው ነው የሚያረፍዱ። ስለዚህ እናንተ ያለውን ነገር ትሰራላችሁ፣ ጥርግ አድርጋችሁ ትበላላችሁ። ያለውን በቃ የሚመቻችሁ ምግብ ማለት ነው። ብሉ፣ ጠጡ። ነበሩ ዓለም 9 አስራት ሞላም ሰው ለዛ ነው። እና ደግሞ ብር ያዙ። ብር ለወንድ አትስጡ። ነገር እኔም እኮ መካሪ ሆንኩ። አሁንማ እኔም መካሪ ሁኝ። እድሜ ለሳሚ። እኛማ ከሳሚ ብዙ ተምረናል። ሳሚ ሀቢባ ምናምን። አዎ እኔ ብዙ ተምሬያለሁ እነሱ እና በእነሱ የሚመጣ ሰው አልወድም። በነገራችን ላይ በይዘወይ ማለት ነው። እና እኔም እግዚአብሔር ይመስገን መካሪ ሁኛለሁ። እና ብር አትስጡ ሴቶች፣ ለወንድ ልጅ በተለይ አትስጡ። ኸይር እንሻላ። እኛ ስንት ዓመት እዚህ ለፍተን እኛን ከድካም ከጭንቀት ከሀሳብ የማያስለቅቀን ወንድ ከሆነ በአናቱ መተከል ይችላል የጀማ። ስለዚህ አንፈልግም። እውነቴን ነው የምላችሁና ብር አትስጡ ነው የምለው እኔ ለወንድ ልጅ ብቻ ሳይሆን ለቤተሰብ ራሱ ሁሉንም ብር አትስጡ። ያላችሁን አማታችሁ ነገ ጧት ቁርስ በቃቸው።